እስረኞች መጽሐፍ ቅዱስ ለመቀበል እንዲህ ሲጓጉ አያስቀኗችሁ? አንበቦት ገነሽ እውነት ለሞተ ሰው ልደቱ ይከበራልን? እናንተ ምን ትላላችሁ? ለሞተ ሰው ልደት አይከበርለትም። ለሞተ ሰው ተስካር ነው የሚወጣለት። የምትከተሉት ምናችሁን ነው? ፎሎ ጂሰስ ፈርስት። መጀመሪያ ጂሰስ ክራይስት ነው ፎሎ ማድረግ። ከእንደዚህ አይነት መታወር እግዚአብሔር ይሰውራችሁ። ዛሬ ልደታ ነው፣ በመንፈስ ቅዱስ ልንሰክር ነው። ሰላም ደቆያችሁን የተከተለባላሉ ቤቱ ተኪ ይባላል። እንግዲህ ለዩቲዩብ ቻናሌ አዲስ የሆናችሁ ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጉልኝ። ከኔ ጋር አብራችሁ ቆያችሁ ብዙ ነገር እንማማራለን ማለት ነው። አብራችሁን ቆዩ። በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በህይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ሥራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አድርገሽ ጸነሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይቻላል አይቻልም? ቀረቡና እመቤታችን አሏት፣ ክርስቶስን እንዴት አድርገሽ ጸነሽው? እንዴት አድርገሽ በማህፀንሽ ቻልሽው? እንዴትስ ወለድሽው? ንገሪን አሏት። በዚህ ሰዓት በሉ ይሄን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም፣ ውስጤን ፍርሃት ፍርሃት ይለኛል፣ ግማሾቻችሁ እጄን ግማሾቻችሁ እግሬን ያዙኝ አለቻቸው። ወዲያውኑ እነ ቅዱስ ጴጥሮስ እየተፋጠኑ ግማሾቹ እጇን ግማሾቹ እግሯን ያዟት። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች፣ ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ወዳጆቼ ኮፒ ሊንክ እያደረጋችሁ እኔ አልቻልኩ። ከየት ነው የተገኘው? የቱ ጋር? ሐዋርያት ሥራ ላይም ነበርኩኝ። የቱ ጋር? ማቴዎስ ላይም ነበርኩኝ። ማርቆስም ላይ ነበርኩኝ። የቱ ጋር ነው? ሐዋርያቱ ግራን እጆን ያዙት። የቱ ጋር? አባ ምኑ ጋር ነው? እኔ እኮ ፈልጌ ያጣሁት ምኑ ጋር ነው ያለው? የትኛው ጋር ነው የተጻፈው? እንደው በመድኃኒዓለም እንደው ሰማይና ምድርን በፈጠረ በእግዚአብሔር ስም እምላችሁ የት ነው? እኔ እኮ ይኸው እሺ፣ ይኸው የት አለ? እኔ እዚህ የት ነው? እኔ ፈልጌ ያጣሁት እንዴ ምኑ ጋር? እኔ እኮ ተደብቆም ከሆነ እስቲ ፓስወርድም ካለ ተከታካርጋችሁ ነገሩን። እንዴት ነው እንደዚህ አይነት ውሸት? እንደዚህ አይነት ኧረ ይመቸው አለኝ ሁሉ እንዴ! ከየት መጥቶ ነው? ማን ነገረ? እኔ እኮ እግዚአብሔር ሆይ ይሄንን እየሰማ ተረት አይደለም እያለ የሚናደድባችሁ ሰው እኮ አለ። ይሄንን እያሳያችሁት ተረት አይደለም እያለ የሚናደድባችሁ ሰው አለና የልጁን ግን ቅንብር ወድጃለሁ። ጌታ ከየት አምጥቶት እንደሆነ የሚያወሩት እኔ እግዚአብሔር ልቦና ይስጣችሁ። በጣም ነው የሚያሳዝነው። ይሁ ደስ ሲል በእናትህ እስረኞች ናቸው። እስረኞች መጽሐፍ ለመውሰድ እንደዚህ መጽሐፍ ቅዱስ ደስ ሲሉ በእናትህ ያቺን አንጻፍ ደስ አይሉም? በጌታ መጽሐፍ ቅዱስ ለማንበብ ያላችሁ ወይ በእናትህ ሲያሳዝኑ ነው። ቆይ ሲላል ወይ እንሰጣለን። ወይ በጌታ ይሄንን ሳይን እውነት ለመናገር እንደዚህ ማረሚያ ላይ ምናምን ወንጌል እየሰሩ ያሉ ሰዎች በደንብ እንዲጠነክሩ ላይክ እንደማበረታቻም ቢሆናቸው ብዬ ነውና በጣም ነው ደስ የሚለው። ልጆቹ ለማንበብ ያላቸው ጉጉት መጽሐፍ ቅዱስን ለመውሰድ ሲታገሉ ነበርና እውነት እግዚአብሔር ደግሞ በዛው በወሰዱበት እግዚአብሔር የወንጌሉን ብርሃን ያብራላቸው። በጣም ነው ደስ የሚሉት። እንደዚህ ተረባርበው መጽሐፍ ቅዱስ ለመውሰድ ሲወስዱ በጣም ተስገብግቡ ለመውሰድ ሲመጡ ደስ የሚል ነገር ነውና እግዚአብሔር ብርሃኑን ያብራላቸው የወንጌሉን ብርሃን። ነገ ግንቦት ልደታ
ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን የጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይሄን ደግሞ ከመጽሐፍ ቅዱስ አንፃር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ እንዳትቀምሱ ሳላችሁ። በዳንኤል መጽሐፍ ላይ ቁጥር 1 ላይ ንጉስ ነውር የሌለባቸውን መልከ መልካሞቹን በጥበብ የሚያስተውሉትን ዕውቀት የሞላባቸውን ብልሃተኞችና አስተዋይ የሆኑትን ከእስራኤል ልጆች ከልጆቹ ከነገስታቱ ከመሳፍንቱ ዘር አምጥቶ ነበር። ንጉስም እነዚህ የሚመጡ ልጆች 3 ዓመት የንጉስን ወይን እየጠጡ የንጉስ የሚዘጋጀውን ማዕድ እየበሉ ይማሩ ይሰልጥኑ ብሎ አዘዘ። ከዛ በኋላ ዳንኤል ምን እንዳደረገ ታውቃላችሁ? በንጉስ ምግብና መጠጥ እንዳይረክስ ልቡ አሰበ። ከዛም እንደዚህ ያደረገ እግዚአብሔር በጃንደረቦቹ አለቃ ፊት ሞገስ ሰጥቶት ነበርና ሄዶ ጠየቀው። እንደዚህ ብሎ ለመነው፣ እባክህ በቃ ለኛ ውሃና ቆሎ ስጥ፣ የንጉስ መጠጥ ይቅርብናል። ከዛ ጃንደረቦ እጅግ በጣም ፈራ። ሞገስ አግኝቷል በፊቱ። ነገር ግን እናንተን የሚያክል ብላቴና ንጉሱ ተጎሳቁላችሁ በያያችሁ ለኔ የሚመጣብኝ ፍርድ ልቋቋመው አልችልም። ስለዚህ ይሄን እንዴት አደርጋለሁ አለ። ከዛ ዳንኤል መለሰና እንደዚህ አለ፣ እኔን ጌታዬ እባክህኛል ለ10 ቀን ፈትነን ውሃና ቆሎ ስጠንና የንጉስን ግምጃ ከሚካፈሉ የንጉስን ምግብ ከሚበሉት ጋር አስተያየን። ከዛም በኋላ አንተ የፈለግከውን እንድታደርግ ስልጣን እንሰጥሃለን አሉት። ከዛም በኋላ ይሄ ጃንደረባ ልክ እነ ዳንኤል እንዳሉት ልክ እንደዛ አደረገ። ከዛ በኋላ ምን እንደተፈጠረ ታውቃላችሁ? ቀጥታ ከመጽሐፍ ቅዱስ ላንብብላችሁ። እንደዚህ ይላል። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላም ከንጉስ መብል ከበሉ ብላቴናዎች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከዛም በኋላ እንደዚህ ነው የተፈጠረው። የጊዜ ገደባቸውን ጨርሰው ወደ ንጉስ በገቡ ጊዜ እጅግ የተወደዱና እጅግ ደግሞ ንጉስ የሚፈልጋቸው ሰዎች ሆነው አረፉት። ከዛም በኋላ ብዙ ታሪኮች አልፈው ነበርና ታስታውሳላችሁ። እነሱን ሊተናኮሉ የፈለጉ አንዳንድ ሰዎች ታሪኩን ስለምታውቁት አልደግምላችሁ። ንጉስ ሊሰገድለት ይገባል የሚል ህግ ከንጉሱ ጋር አወጡ። የመሳፍንቶችን ማህተብ አስደረጉ፣ የንጉሱን ማህተብ አስደረጉ። ከዛ ዳንኤል ወደ ቤቱ ገባና መስኮቱን ከፍቶ እግዚአብሔርን ሲያመሰግን አየ። ከዛ አቃጣሪዎቹ ሄዱና ለንጉስ እንደዚህ አሉት፣ ንጉስ ሊከበር ይገባው ነበር፣ ነገር ግን ዳንኤል የወጣውን ህግ ተጥሷል አሉት። ከዛም በኋላ ንጉስ እያዘነ የሚወደው ዳንኤልና ሌሎቹ በአንበሳ ጉድጓድ እንዲጣሉ ተደረጉ። ነገር ግን ቀድመው የጸለዩት ጸሎት፣ ቀድመው ለእግዚአብሔር የተቀደሱት መቀደስ፣ ቀድመው ለእግዚአብሔር የወሰኑት ውሳኔ የአንበሳውን አፍ መንጋጋ ዘግቶ በሰላም እንዲወጡ አደረጋቸው። ንጉሱ እስኪከበር የእናንተ አምላክ አምላኬ ነው እስከሚል ድረስ። በፊት ታስታውሳላችሁ ወደ እሳት ተወርውረው እንደነበረ። ወደ እሳት ሲወረወሩ እነሱን እንዲወረውሩ የመጡት እነዛ ጀግና የሚመስሉ ሰዎች በወላፈኑ ሞቱ። እነዚህ 4ቱ ግን ለእግዚአብሔር የተለዩ ሰዎች ወደ እሳት ሲገቡ እላያቸው ላይ ያለ ገመድ ሲበጣጠስ ከጸጉራቸው አንድ ዘለላ እንኳን አልተነቀለም፣ አልተበቀሰም። ልብሳቸው እንኳን እሳት እስከማይል ድረስ ንጹህ ነበር ሽታቸው። ታዲያ ልክ እንደዚህ እግዚአብሔር እንዲወግንላችሁ ትፈልጋላችሁ? ፈጽማችሁ እግዚአብሔር የሌለበትን መብል ሽሹ፣ ተለዩ። ፈጽማችሁ የወዳጅና የዘመድ ሽንገላን አትቀበሉ፣ ተቃውሙ፣ ሽሹ ከዚህ ማዕድ። ዳንኤል ያልተበላው ስላልበላ ነው። የተለየው ከእግዚአብሔር ወገን ሆኖ እግዚአብሔር የተደረበለት ለእግዚአብሔር ስለተለየ ነው። እግዚአብሔር ለሱ የወገነለትና ስራቶችን ሁሉ የበጣጠሰለት ድልን ያስገኘው ለእግዚአብሔር የተለየ ስለነበረ ነው፣ ስለጨከነ ነው። እናንተ ግን ለእግዚአብሔር ተለይታችሁ መቆም መቀደስ ትፈልጋላችሁ? ፈጽሞ ይሄንን ማዕድ አትካፈሉ። ጸልዩላቸው። ወዳጆቻችሁ ሊሆኑ ይችላሉ፣ ዘመዶቻችሁ ሊሆኑ ይችላሉ፣ አካላችሁ ሊሆኑ ይችላሉ። ጸልዩላቸው፣ እግዚአብሔር ይረዳችኋል። እናንተ ግን ፈጽማችሁ ይሄንን ማዕድ አትቅመሱ፣ አትብሉ። የተለያችሁለት እግዚአብሔር ደግሞ ያስገርማችኋል። ላለመበላት መፍትሄው አለመብላት ነው። እውነት ነው። እኛ መለየት አለብን ለክርስቶስ ኢየሱስ። እንግዲህ ያው ይሄ የኔ ሐሳብ ነው፣ የእሷን ሐሳብ እንደሰማችሁት ሁሉ ማለት ነውና አንዳንድ ሰዎች እበላለሁ ምናምን የሚሉ ልጆች አይቻለሁ። ያው መብታቸው ሆኖ ሳለን ህብረት ማናደርግበትን ነገር ማናምንበትን ነገር ግን በዛ ስም የተሰዋን ነገር በዛ ስም የታረደን ነገር ለዛ ቀን ለዛ ስም በተለየ ቀን ሄደን ለዛ በዓል በሚደረግ የትኛውም ስነ ስርዓት ላይ ተካፍሎ መተባበር በዓሉን ከማክበር በምንም አይተናነስም። እውነት ለመናገር ይሄ እግዚአብሔር የማይወደው ነገር ነው። ምክንያቱም መጽሐፍ ቅዱሳዊ ነገር አይደለም፣ አንደኛ ነገር ለማክበርም፣ ሁለተኛ ነገር ደግሞ በዛ ስም የሚደረግ የትኛው መስዋዕት ለሰይጣን ነው እንጂ እውነት ለመናገር ይሄ ክርስትናን የሚወክል ወይም ደግሞ መጽሐፍ ቅዱስን የሚወክል ነገር ስላልሆነ ማለት ነውና እባካችሁ ተጠንቀቁ። ምንም የሚቀርባችሁ ነገር የለም። ባትበሉ ምን ትሆናላችሁ? ምንም እኮ የምትሉ ነገር የለም። ነገር ግን ብትበሉ ልዩነታችሁን ታጣላችሁ። እየሄዳችሁ ከነሱ ጋር እየበላችሁ በዚህ ዓመት
ይሄን ይዤ እመጣለሁ እያላችሁ ስለተሳላችሁ ምናልባት የኢትዮጵያውያን ባህል ልታደምቁት ትችላላችሁ። ነገር ግን ክርስትናችሁን አታደምቁም። በምንም አትለዩም። እንደነሱ ነው የምትሆኑት። ሚያዮቹም እንደነሱ ነው እንጂ መሰናከያ እንጂ ጥቅም አትሆኑ። ስለዚህ ምንም ጥቅም የለውም። ባትበሉ መልካም ነው የሚለውን እኔም ሐሳቧን እጋራለሁ። ይሄ ዓለም የሚለን ነገር አለ። follow your dream, follow your purpose. ፐርፐስን ቼዝ አድርግ፣ ድሪምን ቼዝ አድርግ፣ ፎሎ አድርግ ትባላል። ፎሎ ጂሰስ ፈርስት። መጀመሪያ ጂሰስ ክራይስት ነው ፎሎ ማድረግ ያለ። ከዛ በኋላ ነው ጋይድ ያደርጋል፣ እሱ ሼፕ ያደርጋል፣ ትራንስፎርም ያደርጋል፣ ይቀይራል። በጣም ብዙዎቻችን የሳት ነው ይሄን መጀመሪያ እኔን ተከተሉኝ እያለኛ ሌላ ነገር ነው የምንከተለው። እዛ ነው ኑ እነ ጴጥሮስን እኔ ሰው አጥማጅ አረጋችኋለሁ come to me። ከዛ ሁሉ በፊት እግዚአብሔርን ጎበዝ በቃ ፎሎ ጂሰስ። ሌላ ምንም ትርኪ ሚርኪ ነገር አይደለም። ሁሉም ነገር እኛ ኢየሱስ ክርስቶስን ስንከተል የሚከተለን ነገር ነው። ሰክሰስ ምናምን ነገር ይሄ ምድራዊው ነገር ሁሉ ይሄ የኛ ድሪም ምንለው ጎል ምንለው ነገር ሁሉ እኛ ኢየሱስ ክርስቶስን ስንከተል እኛን ተከትሎ የሚመጣ ነገር ስለሆነ እሱ ላይ አይናችንን ብዙ አናሳርፍም ከኢየሱስ ላይ አንስተን ማለት ነውና አሴ ክርስቲያን በጣም ምርጥ መልእክት ነው። እውነት ለመናገር ብዙዎቻችንን የሚያነቃ መልእክት ስለሆነ ነው። የዚህ ልጅ መልእክት ያው ታውቁታላችሁና በጣም ጠንከር ያለ ለብዙዎች ማስተማሪያ የሚሆን ልጅ ነውና እግዚአብሔር ይባርክ። ዛሬ ልደታ ነው፣ በመንፈስ ቅዱስ ልንሰክር ነው፣ በመጠጥ ግን አይደለም። የዛሬው በዓል ደስ የሚያሰኝ በዓል በንጉሱ ዘመን ካላንደር ተዘግቶ ንጉሠ ነገሥቱና ሌሎችም መኳንንት መጥተው ስለታቸውን እያስገቡ እመቤታችንን እያመሰገኑ የሚውልበት ታላቅ በዓል ነበር ባይሰበር ይላሉ አባቶች። ሲጀመር ለሞተ ሰው ልደት አይከበርለትም። ለሞተ ሰው ተስካር ነው የሚወጣለት። አንተው ልደታን እያከበርን ግንቦት አንድን እያከበርን በመንፈስ ቅዱስ እንሞላለን፣ ሐሴት እናደርጋለን፣ እንሰክራለን ብለሃል። ተሳስተሃል ወዳጅ። ሰውን በማነቃቀጥ ልደታን ወደ ጌታ መቀየር አይቻልም። መንፈስ ቅዱስን የምትሞላው በመንፈስ ቅዱስ የምትሰክረው የኢየሱስ ክርስቶስ መገኘት ሲኖር ብቻ ነው። ወይንም ደግሞ መንፈስ ቅዱስ ጉባኤው መካከል የሚገኘው ኢየሱስ ክርስቶስን ግሎሪፋይ ለማድረግ ነው። ስለዚህ ወደ ክርስቶስ ኢየሱስ ትምህርት ዞር እንድትሉ መልእክቴን አስተላልፋለሁ። ጸጋ ይብዛላችሁ። ዋው በቃ እኔ ዋና ሐሳብ ሜን ፖይንት ነው ያገኘሁት። ጌታ በቃ ለማለት የፈለኩትን ትክክለኛ ነገር ለሞተ ሰው የሚከበር ልደት የለም። ተስካርና የሞት ዓመት ብቻ ነው የሚከበረው። ሌላ ምንም የሚከበርለት ልደት ምናምን ቅብርጥስዮ ነገር የለም። that's it በቃ ሌላ ነገር እኮ የለም። መጽሐፍ ቅዱስ ሞቷል ያለው የሞተው ይልቁን ከሙታን የተነሳው ስለኛ የሚማደደው ኢየሱስ ክርስቶስ ነው ይላል። ከዛ ውጪ ማንንም ወደ ሰማይ ከሰማይ ከመጣ በቀር ወደ ሰማይ እየወጣም እንደሌለ ይናገራልና ኔቨር ኖ ዋን የሞተ ሰው ልደቱ አይከበርለትም። እኛ የምናከብረው ልደት ኢየሱስ ክርስቶስ ሞቶ ስለተነሳ ብቻ ነው። እሱንም ያው ኢየሱስ ክርስቶስ መምጣቱ ለኛ አንደኛ ነገር ዓለምን ለማዳን ነው፣ እኛን ሴቭ ለማድረግ ነው ከዘላለም እሳት ከዘላለም ጥፋት። ለዛ ሴሌብሬት እናደርጋለን። ያው ያንን መታሰቢያ እያደረግን ያው ሁሌም ለኛ ብርቅ ነው፣ ድንቅ ነገር ነው። ነገር ግን ቢሆንም ያው ደግሞ ቀኑንም ያው በካሌንደር ቢቀጠር ችግር ስለሌለው ወይም ደግሞ በህይወት ያለ ህያው ለሆነው አምላክ ስለሆነ ኢትስ ኖርማል። ነገር ግን ለሞተ ሰው ልደት አይከበርለትም። የሞተ ሰው ሞቷል፣ በህይወት የለም። ጥሩ መልእክት ነው ያስተላልፋል። ይህ ጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም፣ ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩን እኔ አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነጠላ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብግብን ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱ መቅበር ባይችልም እርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከሁለት ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈልጋለህ ተብሎ ይወሰዳል።
ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቀው ከሆነ ፖሊስ ጣቢያው አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂባት ስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የኛ ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ እኛን ተቋም የማይክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታምም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥም ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። በመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ ማምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮም ፍትህ እንደሚሰፍን እንጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። እውነት ነው። እውነት ለመናገር በጣም ነው የሚያሳዝነው የልጁ ታሪክ ሰምታችሁት ከሆነና ላይክ ሰው በሚሰራበት እንግዲህ ያው ለልማት ይፈለጋል ተብሎ ቦታው እንግዲህ የሱ እንደተወሰደ ነው እንግዲህ ከሱ ሳይድ ያሉ ሰዎች ሲናገሩ የነበረውና ይሄ ነገር ሁሉ ሆኖ ደግሞ የሰነ ልቦና ጉዳት ውስጥ እያለ እንደዚህ ከፖሊስ ከግብግብ ውስጥ ገባ። በዛ ምክንያት ታስሮ ነበር ለ4 ወር ከምናምን ቀን እንግዲህ የሱን ታሪክ በደንብ ስለሰማሁኝ ማለት ነውና ለ4 ወር ከ15 ቀን ምናምን እንደዚህ ታስሮ እንደነበር ሰምቻለሁ እኔ በበኩሌና ከዛ በኋላ ከዛ ይፈታና እንደገና እንግዲህ የአባቱን ለቅሶ ካለቀሰ በኋላ በፖሊስ ትፈልጋለህ ተብሎ እዛ ጣቢያ በሄደበት እንግዲህ እንደተገደለ ነው ከሱ ወገን ያሉ ሰዎች የተናገሩትና የአዲስ አበባ ፖሊስ ኮሚሽንም ይሄ ጉዳይ እኛን አይመለከትም ብሎ ነገር ግን ቢሆንም የጠፋው የሰው ነፍስ ነውና ምንም ቢሆን ያሳዝናል። እውነት ለመናገር ልብ የሚሰብር ነገር ነው። ለቤተሰቦቹም ያሳዝናል። እግዚአብሔር እንግዲህ ያው ያዘናችሁ ሰዎች በዚህ ልጅ ሞት ምክንያት እልፈት ምክንያት ያዘናችሁ ልባችሁ የተሰበረ ሁሉ እግዚአብሔር ያጽናናችሁ ማለት እወዳለሁ። ምንም ማድረግ አይቻልም። ነገር ግን ቢሆንም ይሄ የፖሊሱ ታሪክ ማስተማሪያ ሊሆን ይገባል። ተገቢው ቅጣት ተላልፎበት እንግዲህ ለሌሎች ማስተማሪያ ሊሆን ይገባል። የህግ አግባብ በህጋዊ መንገድ ነው መከበር ያለበት እንጂ በራስ ጉልበትና በስሜት በቂም የሚከበር ነገር ስላልሆነ ማለት ነውና ይሄ ዘማሪ እስቲ እንዴት አባቱ ጥብቅ ተረን እንዴት ደስ እንደሚል ጊታሪስት ሰላም ደስታ ይላል። እሱ ነው ያጣኝ ዋው እነዚህ በእውነት እኔ እነዚህን ልጆች በጣም እግዚአብሔር ሪቫይቫልን እዚህ ምድር ላይ ሲያሰነሳ በጣም ተጠብቃቸው ልጆች ናቸው። በእውነት በቃ ቅድስናቸው ስላችሁ ይሄ ወርሺፕ የሚያደርጉበት ወይ ይሄ የገንዘብ ወርሺፐሮች ማለት ይሄ አዝማሪ እንደሚባሉ አይደሉምና በጣም ነው ደስ የሚሉኝ። እውነት ለመናገር መዝሙራቸው ከልባቸው ነው የሚዘምሩት። ሲያመልኩ ከልባቸው ከውስጣቸው እንደሚያመልኩ መንፈሳቸው ራሱ ያስታውቃልና ህሊና ዳዊት፣ ምናሴ፣ ሰላም ደስታ ታቋቻለች እዚህ ጋር ያሉ ዘማሪዎች በሙሉ የምታቋቸው ናቸውና በጣም ደስ የሚሉ የተባረኩ ልጆች ናቸው። እስቲ ስለነሱ ምን ይሰማቸዋል? በእናታችሁ ትጸልይ ሐሳብ ይበዛብኛል፣ ሰውነቴ ይደክማል። ኢትስ ኦኬ ምንም አይደለም። ካስፈለገ ተንበርክካችሁ ተኙ። ምንም ካለ መጸለይ ምንም ካለ መንበርከክ ተንበርኮ መተኛት ይሻላል። በእውነት ነው የምነግራችሁ። ምክንያቱም እግዚአብሔር ዓላማችሁን ያያል፣ ልባችሁን ያያል። አሜን ነው ወገኖቼ ሆይ። ማን ያውቃል በተኛችሁበት ጥሩ ህልም ታለሙ ይሆናል። እዛ ምንም ካለ መጸለይ ይሻላል። በጸሎት የማይለወጥ ይለወጣል። ያልተሸነፈ ይሸነፋል። ያልሄደ ችግር ይሄዳል። በውይይት በምክክር በንግግር ያልተፈወሰ ያልተመለሰ ነገር ጸሎት ይመለሳል። በጸሎት ይላሉ የሚጠቅሱ ሰዎች የማይቻል ይቻላል ሲሉ አላያችሁ ወይ? ግድግዳ ላይ የሆነ ቦታ የማይቻል በጸሎት ይቻላል። ስለዚህ እንጸልይ። አሜን ነው ወገኖቼ ሆይ፣ በጸሎት እንጽና። ለመጸለይ የድሮ ክርስቲያንና የአሁኑ ክርስቲያን ብሎ መለየት ይገርማል በጣም።
የድሮ ክርስቲያን አንድ አምላክ፣ የአሁኑ ክርስቲያን ሌላ አምላክ ያለው አይመስልም? ለመጸለይ የድሮ ክርስቲያን መሆን በግድ አያስፈልግም፣ ወይም የአሁኑ መሆንም በግድ አያስፈልግም። ክርስቲያን ሁሉ አቅሙ በፈቀደ ባገኘው ጊዜ ምን መሆን አለበት? እስቲ በሉ አንድ ላይ መጸለይ አለበት። የክርስቲያን አንድ ስራው መጸለይ ነው። ጸሎት ማቆም፣ በገዛ እጅ አፍና አፍንጫን አፍኖ አየር መከልከል ማለት ነው። እሱ ደግሞ ምን ለመሆን እግዚአብሔር ይባርካቸው። እኔ እንደዚህ አይነት ፓስተር ታምራት ኃይሌን እንግዲህ ምን ያሎቻችሁ ትወዳላችሁ? ይሄ መልእክት በጣም ደስ የሚል መልእክት ነው። መጸለይ ለኛ እስትንፋሳችን ነው። ከእግዚአብሔር ጋር ህብረት ማድረግ፣ የእግዚአብሔር ጥገኞች መሆናችንን ማሳየት፣ ለእግዚአብሔር መናገር ራሱን የቻለ ህይወት ነው ለኛ ለክርስቲያኖችና እንደዚህ አይነት ደግሞ መልእክትን ስላስተላለፉ ጋሽ ታምራት ኃይሌን ፓስተር ታምራት ኃይሌን በጣም እንወዳችኋለን። ወደ ቀጣዩ መልእክታችን ነው። ለምን ነው ሰው በክርስትናው ኢንጆይ ማድረግ ያልቻለው? ምክንያቱም የሰው አይምሮ ልክ እንደ አይኑ ነው፣ ወደ ውጭ ነው የሚያየው፣ ወደ ውስጥ አይ። አሁን በክርስትናችሁ ኢንጆይ ማድረግ ከፈለጋችሁ ወደ ውጭ ማየት አቁሙ። ከዛ ራሳችሁ ከሌላ ሰው ጋር ታወዳድሩ። የዛን ጊዜ በሰው ኃጢአት መበሳጨት ታቆማላችሁ። የዛን ጊዜ ከግላችሁ ከጌታ ጋር ባላችሁ ጉዞ ደስተኛ መሆን ትችላላችሁ። አሁን ብዙ ሰው የሚበሳጨው ለምንድን ነው ካልከኝ፣ ወደ ውጭ ነው የሚያየው፣ ወደ ራሱ አይደለም የሚያየው። ወደ ራሳችሁ ተመልከቱ። ክርስትና is all about love። ወደ ሰው ህይወት አትዩ። እውነት አሁን ላይ ላለን ክርስቲያኖች በጣም ጥሩ ማስተማሪያ የሚሆን መልእክት ነውና እኛ የሰውን ህይወት ልናይ እንትና ደከመ እንትና በረታ ለማለት አይደለም። የእንትና መበርታት ምናልባት ለሌሎቻችን እንድንበረታ ሊያነቃቃን ይችላል፣ ግን የእንትና ድካም ለኛ ምንም ጥቅም የለው። ለሱ ለደከመው መጸለይ፣ መመለስ፣ በቀና ልብ መመለስ ነው እንጂ ከዛ ውጪ ነገር ግን የሰው ልጅ እንደዚህ ደከመ፣ እንደዚህ እንትና እኮ ሲዘፍን አየሁት፣ እንትና እኮ እንደዚህ ሲያደርግ አየሁት ብሎ መፍረድ ወይም ጀጅ ማድረግ ጥሩ አይደለም። ምክንያቱም ነገ በዛ ኃጢአት እናንተ ራሳችሁ ትወድቃላችሁና ወይም ደግሞ የእንትና እንደዚህ ስለበረታ ልክ እንደሱ ነው መሆን የለብኝ ጎሌ በቃ እንደሱ መሆኑ ብለንም መሰቃየት እሱ አይደለም ክርስትና። እኛ ውስጣችን ባለው እግዚአብሔር በሰጠን በአእምሮአችን በመንፈሳችን ከእግዚአብሔር ጋር በመናደርገው ሪሌሽንሺፕ የራሳችን ክርስትናችንን ኢንጆይ ማድረግ እንችላለን። እኛ ማንንም አይደለም፣ እግዚአብሔር ለኛ የሰጠን የራሳችን ህይወት አለ። እሱ በሰጠን ህይወት ራሳችን ከእግዚአብሔር ጋር ባለን ህብረት ኢንጆይ ማድረግ ሴሌብሬት ማድረግ መደሰት እንችላለንና በዚህ ይሁን ክርስትናችሁ። ለዛሬ ያስኩላችሁ ቪዲዮ ይመስላል። እኔ ተኪ ይባላለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ አድርጉልኝ። እስካሁን ስለቆያችሁ አመሰግናለሁ። ተባረኩ።